መንገድ ነኝ አለ፣ እውነት ነኝ አለ፣ ሕይወት ነኝ አለ። መንገድ ምንድነው? ያ ተዘግቶ የነበረው መንገድ ክርስቶስ ከፈተው። ያ መንገድ ወዴት ነው የሚወስደው? ወደ እውነት። ያ እውነት ወዴት ነው የሚወስደው? ወደ ሕይወት። ሕይወትስ ማን ነው? ራሱ ክርስቶስ። ክብርና ምስጋና ለአምላካችን ይሁን። ያ ሕይወት አሁን ወጣቱ ቤተክርስቲያን የመምጣት ችግር የለበትም፣ የመጸለይ ችግር የለበትም፣ በጽዋ ማህበራት የመሰብሰብ ችግር የለበትም፣ ብር የመስጠትም ችግር የለበትም፣ የማስተባበር ችግር የለበትም፣ በዓል የማክበር ችግር የለበትም፣ ታቦታትን በምንጣፍ አንጥፎ የማስኬድ ችግር የለበትም፣ እልል የማለት ችግር የለበትም፣ ሰንደቅ ዓላማ ሰቅሎ መንገዶችን የክርስቲያን ሀገር ማስመሰል ችግር የለበትም። ግን ኃጢአቱን መልቀቅ ግን አይፈልግም። ያንን መልቀቅ አለብን። ከዚያ መፋታት አለብን። ልማዳችንን ከዛሬ ጀምሮ ቆርጠን ለመጣል መለማመድ አለብን። ቅዱስነታቸው ምን ሆነው ነው? የት ጠፉ? ምን እንደሆኑ ለምን አይነገረንም? የሚሉ ጥያቄዎች ከሰሞኑ በበርካታዎች ዘንድ ሲቀርቡ ነበር። ታዲያ አሁን ላይ ቅዱስነታቸው አስመልክቶ በተሰማ መረጃ መሰረትም በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ እንደነበርና አሁን ላይ ታዲያ ደህና መሆናቸውና የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰነ ጊዜያት ራሳቸው መሰብሰብ መቻላቸው ቲክቫህ ኢትዮጵያ ገልጿል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘን። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ ትምህርቶችን ሊያስተምሩ የሚችሉ እንዲሁም ደግሞ ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ለመግቢያ ያክል እንዲሆን ሁልጊዜ እንደምናደርገው የአባታችንን አባ ገብረ ኪዳን ስለ እመቤታችን ስለ ቅድስት ድንግል ማርያም የሚያስተምሩት ድንቅ ትምህርት አለ። እሱ ቪዲዮ ተከታትለን እንመለስ። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለች። ባለጸጋ ጸጋን የተመላሽ ሆይ። አባታችንም እንግዲህ ያስተማሩት ትምህርት እጅግ በጣም ደስ የሚል ትምህርት ነው። የእድሜ ዘመናችሁን እንዲሁም ደግሞ የአገልግሎት ዘመናችሁን ይባርክልን እያልን ወደ ቀጣይ ቪዲዮ እናልፋለን። እንዲሁም ደግሞ በሌላ በኩል የተሰማ አንድ አስደሳች ዜና አለ። እሱ ምንድነው? 240 ሚሊዮን ብር ወጪ የተደረገበት የቤተክርስቲያን ግንባታ በዚህ ሰዓት ሊመረቅ ጥቂት ቀናት ቀርቶታል። ይህ ቤተክርስቲያንም እንግዲህ በሲኤምሲ የሚገኘው የሚካኤል ቤተክርስቲያን መሆኑን ይታወቃል። ይህንን ቪዲዮ ተከታትለን እንመለስ። ለዚህ ህንጻ ማለቅ የራሳቸውን ደሞዝ እስከ መስጠት የደረሱ ናቸው። ሁለቴ ደሞዛቸውን ሰጥተዋል። ከኋላ የሚገኘው ባለ አንድ ፎቅ የሆነው የቤተልሔም ህንጻ ግን በአንዲት እግዚአብሔርን በምትወድ የቅዱስ ሚካኤል ወዳጅ ሙሉ የገንዘብ መዋጮ የተሰራ ነው። ከዚህ ጋር ብዙ ስራ የሰሩ አሉ። ሙሉ ድንጋይ የሰሩ የከፈሉ አሉ። በሚሊዮን የሚቆጠሩ የከፈሉ አሉ። ለምሳሌ አንድ ሰው ብቻውን ወጣት ነው፣ በእናንተ የዕድሜ ክልል ያለ 7 ሚሊዮን ብር አውጥቶ የግራናይት ደረጃ ሰርቷል። ሙሉ እንግዲህ እግዚአብሔር የልባቸውን መሻት እንዲሰጣቸው እንለምናለን። እግዚአብሔር ይስጥልን እንላቸዋለን። አበራች ጸጋና ክብሩ ናት የምስራች ሀያላያ በውጭ ያሉት እንግዲህ ረጅም የሆኑ ምሰሶች አምዶች አሉ። እያንዳንዳቸው አምዶች የላይምስቶን ልባስ ለብሰዋል። ከላይ ደግሞ ዋንጫ አላቸው። ከታች ደግሞ ጳጳሳትን አስኬማ ለብሰዋል። ይሄ ራሱ በጣም ለየት ከሚያደርገው አንዱ ነውና ለተመለከተው የቤተ ክርስቲያንን መልክ ይዞ የሚሄድ ነው። ሌላ 36 ዙሪያውን የቆሙ ምሰሶች አሉ። እነዚህ ደግሞ ትናንሽ አምዶች ናቸው። 36 ቅዱሳት አንስትን የሚመለከቱ ናቸው። የማይታዩ የገዳማትን ምስጢራት የያዙ ደግሞ አምዶች በየግድግዳ ውስጥ ደግሞ አሉ። እነዚህ እና በጣም ሰፊ ምስጢራዊ ሂደት ያለው ትርጉም ያለው አምድ ቁመቱ ሁሉ እያንዳንዱ በዛ መልክ የተሰራ ነው። ደወል ቤቶቹ ላይም አምዶች አሉ። ደወል ቤቶቹ ውጪ ላይ ልክ መስቀሉ ከመሆኑ በፊት ዙሪያቸውን አጫጭር አምዶች ይታያሉ። 12 ናቸው። ቀደም እንዳልኩት ትልቁ ጉልላት ላይ 24 አሉ። እነዚህ 24ቱን ካህናተ ሰማይ የሚያሳዩ ናቸው። ይሄ ለምሳሌ ቁመቱ 12 ነው። የመቅደሱ ቁመት ደግሞ
16 ነው። ኪዳነ ምህረትን 12ቱ ሐዋርያትን እያለ ይሄዳል። ስዕላቱ በውስጡ እዚያውን ቅድስት ውስጥ ያለው የመጀመሪያው ምንድነው? ነገረ ምጽአቱ ነው። ነገረ ምጽአቱ የመጨረሻ ስለሆነ እግዚአብሔር አምላክ ክርስቶስ በዳግም ምጽአቱ በግርማ መለኮቱ ወደዚህ ዓለም ሲመጣ ያለውን ከመጽሐፍ ቅዱሳዊ በተለይም ከራእየ ዮሐንስ ያለውን ሙሉ በሙሉ ለማስቀመጥ ተሞክሯል። በመቀጠልም እንግዲህ ሁሉም ኦርቶዶክሳውያን ከዘፈን ኃጢአት ራሱን ሊያገል እንደሚገባም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተላለፈ ጥብቅ መልእክት አለ። ይህንን ቪዲዮ ተከታትለን እንመለስ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ልዩ ልዩ ምክንያቶች በመደርደር የዘፈንን ኃጢአትነት መዘንጋት እንደማይገባ ነው የተጠቆመው። ናኦም ገብረ ኪዳን ዘፈን ለባዕድ አምልኮ የሚውልና ዝሙትንም የሚጠራ በሰው ልቡና ውስጥ ሰርስሮ ሊገባ የሚችል ኃይል አለው። ለመሆኑ ዘፈን ኃጢአት ነው የሚባለው እንዴት ነው ስንል መምህር መለሰን ጠይቀናል። የመጀመሪያው ነገር ዘፈንን ኃጢአት የሚያሰኘው የሰው ልጅ ከተፈጠረበት ዓላማ ውጪ ስለሚያደርግ ነው። የሰው ልጅ የተፈጠረው ለምንድን ነው? እግዚአብሔርን አመስግኖ እግዚአብሔርን ቀድሶ አወድሶ ክብሩን መንግስቱን እንዲወርስ ነው የተፈጠረው የሰው ልጅ። ስለዚህ የዘፈን ሐሳብ ከዚህ ውጪ ነው። የዘፈን ሐሳብ ከዚህ ውጪ ነው። በአንድም በሌላም ሰይጣንን ማገልገል አሊያም ደግሞ ውዳሴ ሰብ ወይም ደግሞ ለሰው ውዳሴ ማቅረብ ነው ዘፈን። ስለዚህ በዚህ ምክንያት የሰውን ልጅ ከተፈጥሮ ወይም ደግሞ ከተፈጠረበት ዓላማ ውጪ ስለሚያደርግ ዘፈን ኃጢአት ነው። የዘፈን እውነታው ኃጢአት ሆኖ ሳለ ምዕመናን የራሳቸውን ምክንያት በመስጠት ሲሸሹ ይስተዋላል። በአጠቃላይ ተደጋግሞ ቢነገርም የሙዚቃን ኃጢአትነት ስለምን መቀበል አቃተን? የመጀመሪያውና ዋናው ነገር ልምምዱ የሰውን ልጅ ከዚህ እንዳይወጣ አድርጎታል። ሁለተኛው በቃ ከመንፈሳዊ ሕይወት ሩቅ ነን። ዝለት አለ፣ የመንፈስ ዝለት አለ። በትክክል ቤተክርስቲያን እያለች ያለው ነገር ቤተክርስቲያን በምትለው በምታምነው በምታስረዳው በምታስተምረው መልኩ አለመቀበል ለዛ ምላሽ እንዳንሰጥ ያደርገናል። ቴሌቪዥኖቻችን፣ ሬዲዮኖቻችን ያላቸውን መርሃ ግብር ዝም ብለን ብንፈትሽ ዘፈኑ ብዙ ነው። ስለዚህ መደበኛ ይመስላል። በዚህም መምህሩ ኦርቶዶክሳውያን በተለይም ወጣቱ የምዕመናን ክፍል ከዘፈን ልማድ ራሱን መቆጠብ ይገባዋል በማለት ተከታዩን መልእክት ለግሰዋል። የተፈጠርኩት እግዚአብሔርን ላመሰግን ነው፣ እግዚአብሔርን አመስግኜ የክብሩ የመንግስቱ ወራሽ ለመሆን ነው ብሎ ሰው ማመን አለበት፣ መምጣት አለበት። ይሄንን ሲያምን ወደዚህ ሲመጣ ከዛኛው ወይም ደግሞ ከዘፈን ዓለም እየወጣ ይመጣል ማለት። ስለዚህ የመጀመሪያው ነገር የተፈጠረበትን ነገር ማሰብ፣ ቅድም ያልነው ስርዓት አምልኮ በቃ ተሳታፊ መሆን አለበት። በቤተ ክርስቲያን ያሉ ከዚህ ጋር ለዚህ ፈተና ምላሽ የሚሆኑ አገልግሎቶች አሉ። ስለዚህ ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ይሄን የመሰለው ዝማሬው፣ እነዚህ የመሳሰሉት በሙሉ የሰውን ልጅ ከዚህ እንዲወጣ ያደርገዋል። መፍትሄ ነው። ቪዲዮንም እንግዲህ እንደተመለከትነው ሁላችንም ኦርቶዶክሳውያን የተላለፈልንን መልእክት በተግባር መቀየር አለብን ብዬ አስባለሁ። እንዲሁም ደግሞ የሁሉንም ኦርቶዶክሳውያን ልብ ያሳዘነ አንድ አጋጣሚ ያለ። እሱ ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ እንግዲህ በዚህ ሰዓት በህመም ላይ እንደሚገኙ ተገልጿል። እስኪ በመጀመሪያም የህመማቸው መንስኤ ምንድነው የሚለው ነገር እንመልከትና በዚህ ጉዳይ ላይ ሀሳብ አስተያየት እንቀያየርበታለን። ቅዱስነታቸው ምን ሆነው ነው? የት ጠፉ? ምን እንደሆኑ ለምን አይነገረንም? የሚሉ ጥያቄዎች ከሰሞኑ በበርካታዎች ዘንድ ሲቀርቡ ነበርም። ታዲያ አሁን ላይ ቅዱስነታቸው አስመልክቶ በተሰማ መረጃ መሰረትም በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ እንደነበርና አሁን ላይ ታዲያ ደህና መሆናቸውና የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰነ ጊዜያት ራሳቸው መሰብሰብ መቻላቸው ቲክቫህ ኢትዮጵያ ገልጿል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንኩ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው
የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። አባታችን አቡነ ማትያስም እንግዲህ ያጋጠማቸው የጤና እክል እጅግ በጣም የሚያሳዝን ነው። ሁላችሁም እንግዲህ አባታችን ፈጣሪ ጨርሶ ይማራቸው እያላችሁ ኮሜንት ላይ ጻፍ አድርጉልኝ። በዚህ ሰዓት እንግዲህ የተለያዩ የበጎ አድራጎት ስራዎችን መስራት የተለመደ ሆኖ መጥቷል። ከዚህ ጋር በተያያዘም እንግዲህ ተወዳጁ ቲክቶከር ጆን ዳንኤል በአንድ ከተማ የከርሰ ምድር ውሃ አስቆፍሮ በይፋ ስራ አስጀምሯል። እስኪ ይህንን ቪዲዮ እንመልከት። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን ነው እንመለስ። 1 2 3 ተወዳጁ ቲክቶከር ጆን ዳንኤልም እንግዲህ ህዝብ የሰጠውን ዝና እንዲሁም ደግሞ እውቅና ተጠቅሞ ይህንን በጎ ተግባር ሰርቷል። ይህም ደግሞ ሊደነቅና ሊበረታታ የሚገባ ተግባር ነው። የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ በማተባችሁ ተለካኩ እንጂ በቋንቋችሁ ተለካካላችሁ። ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምዕመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ህይወት ለምድራዊ ህይወት እንኳን እንዳልጠቀመ ይኸው እያያችኋል። እምታምኑ እመኑ፣ ይልቅ አፍጥሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎች፣ ነገረ ሰሪዎች፣ ህዝብ ከህዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይጸናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። ወድጄ አማራ ነው፣ ወድጄ ኦሮሞ ነው፣ ወድጄ ጉራጌ ነው፣ ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ። ማን መርጦ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉ። እቺን አንድ ታሪክ ብቻ ነግራችሁ ልወቅ። አንድ ተማሪ ነበረ ይባላልና ያ ተማሪ መምህሩን ጥያቄ ይጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው አለ። የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደሞ ከገሌ ጋር ይኸው ተጣብቃ አየናት፣ የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀውና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና አሉ። ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አሉ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ ያየው በቆሎ በጣም ትልቅ ነበር። ሁለተኛ ያየው በቆሎ በጣም ትልቅ ሆነ። እየሰማችሁ ነው? ሶስተኛም ያየው በቆሎ በጣም ትልቅ ሆነ። ከዛ ልጁ ምን ብሎ ማሰብ ጀመረ? ከዚህም በኋላ ማገኛቸው በቆሎዎች ሻል ሻል ያሉ ስለሆነ ያን ያክል አልጨነቅበታልና በደንብ ገባ። ወደ እርሻው ግን በደንብ እየገባ ሲሄድ ትላንትና በጣም ትላልቅ ናቸው ብሎ ያለፋቸው በቆሎች እያነሱ ቀሩና መጨረሻ ላይ ትንሽዬ በቆሎ ይዞለት መጣ። እና ለምንድን ነው እቺን በቆሎ ይዘህ መጣ አለው። አይ በቃ የአማራጭ ጉዳይ ነው፣ የተሻለ ነገር አገኛለሁ ብዬ ነበረ፣ ግን እየዘለቅኩኝ ሲሄድ ትንሽ ነገር እንዳለ ሰው ባዶ እጄን ከመመጣ ብዬ ነው የመጣሁት አሉ። ስለዚህ እስቲ ሁለተኛ እድል ልስጥህ አሉ። እየሰማችሁ ነው? ሁለተኛ እድል ልስጥህ፣ ግባና አሁን ደግሞ የሽምብራ እርሻ ውስጥ ጥሩ የሆነ ሽምብራ ይዘህልኝ አሉ። ተማሪው ያው አንዴ ስለተሳሳተ ሁለተኛ እርሻው ላይ ሲገባ መጀመሪያ ላይ ትላልቅ የሆኑ ፍሬዎችን ተመለከተና አይ በፊት ትልቅ ይሆናል ብዬ ትንሽ ስለሆነ አሁንም ደግሞ ትልቅ የሆነው ሳያንስብኝ ቶሎ ብዬ ትልቁን አንስቼ ልሩጣል።
ትልቁን አንስቶ ወደ እርሻው እየገባ ግን ሲሄድ የባስ የተለቁ ብዙ ሽምብራዎች ነበሩ። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። ተሸማቀቁ። የባህር ዳር ጫት ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሳይ ባህር ዳር ላይ ጣና እኮ አቅፎ የያዛቸው የተቀደሱ ገዳማትን አቅፎ የያዛቸው የከበሩ አገር በቀል እጽዋትን አቅፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔርም ጋር የሚያገናኙትን እንጂ የሚያሰክር የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም፣ አልነበረም። ዛሬ ግን ይህንን የቅድስናውን ውሃ እንኳን ልዩ ልዩ አትክልቶች መጋቢ የነበረውን ውሃ እንኳን ጠልፈው የጫት ማብቀያ፣ የጫት ማምረቻ፣ የጫት መመገቢያ አድርገው ሲታይ ያማል። ምናልባት ሳንቲሙ አስጎምጅቷቸው ሊሆን ይችላል። ሳንቲሙ ወጣቶችን ማርኳቸው ሊሆን ይችላል። ሰይጣንም ደግሞ አውቆ እንደዚህ አይነቱን ነገር ከፍ ከፍ ያደርገዋል። የማይጠቅም ነገር ሁልጊዜ ውድ ያደርገዋል። በአቋራጭ ሰዎች ይከብሩ ዘንድ ያንን ሌትም ቀንም ፈግተው እንዲሰሩ ያደርገዋል። አይታችኋል። ጫት እኮ የበቀለበት መሬት ሌላ እህል እኮ አያበቅልም። እስኪ ተክላችሁ ነቅላችሁ ያምትከሉትን ነው። ጫት ያየው ውሃ እኮ መልሶ እሱም አይገኝም ከጊዜ በኋላ። አንድ ጊዜ ያላያችሁም አለማያን ባህሩ እንዳልሆነ ሆኖ ጠፍቶ ሁሉም በጫት ተከቦ ነበር፣ ደርቆ ነበር። ለጣና የሚያሰገዋል እርግጠኛ ሆኜ ነው የምነግራችሁ። እና እንደ አናንያ እንደ አዛርያ እንደ ሚሳኤል ያለው ትውልድ እንዴት በጫት ይደነዝዛል? የአናንያ የአዛርያ የሚሳኤል ትውልድ ዛሬ እኮ እነሱም አሉ፣ አልጠፉም። ዛሬ እኮ በዓሉን ስናከብር ስለ እነሱ ስንተርክ እነሱን ሆነን እነሱን መስለን እነሱ በተጓዙበት ተጉዘን በጎ ነገር ሰርተን እግዚአብሔርን አምልከን እንድንኖር እንጂ ዝም ብለን አይደለም የምንጠቅሳቸው። ስለዚህ ከደባል ሱስ፣ ከስካር፣ ከጭፈራ ነፃ ነው። 468 ዓመት ነው የቀረን ዓለም ልታልፍ። ዓለም ሲፈጸም በዘመነ ዮሐንስ በ29 በይቹ በተፈጠረችባት በዘመነ ዮሐንስ በዘመነ ዮሐንስ በማቴዎስ በዘመነ ዮሐንስ በመጋቢት 29 በዚቹ በተፈጠረባት ቀን በ15ኛው ምዕራፍ የመግቢያውን አግኝተነዋል። ማቂያ ቅዳሜ ለእሑድ ዓለም ታበቃለች። አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይዘኛል። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ሰው ኖራ በድጋቆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። የምንከፍታቸው መዝሙሮች ሰዎች እንዲጸልዩ ነው። የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያዝ መጥቶ ፒው 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 የሚበራ እንዲህ የሚያንቀሸቅሽ መብራት አናረገም። እሱን ቺቺን ያይድና ፈልግ አናረገ። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጠው ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹም እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ ያደርጋብ መስራት ጭብሎ ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ፣
አሁን የጸሎት ርዕስ ጠፍቶ ነው ጥሪ ይልብኛል። ቸርዬ እኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ ብርክክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኝ አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ ሲል በኢየሱስ ክርስቶስ። ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም ሚል ሰው እኔ ደስ የሚለኝ የሚል ሰው እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ስለዚህ አማኝ ነኝ በእግዚአብሔር ቤት መኖር እፈልጋለሁ ካለ ሰው የቤቱ ስርዓት ጸሎት ነው። ጸሎት ነው። ሰው ትምህርት ቤት ሲሄድ ደብተሩን መማሪያ የሚያስፈልገውን የትምህርት መሳሪያ ይዞ ትምህርት ቤት እንደሚሄድ፣ ጦር ሜዳ በስጋ የሚዋጋ ሰው መሳሪያ ይዞ እንደሚሄድ፣ ቤተ ክርስቲያን የሚሄድ ሰው የሚከትብበትን ወረቀትና እስክሪብቶ ከዛ ሄዶ ደግሞ የሚጸልይበትን የራሱ መንበርከኪያ ይዞ መሄድ አለበት። ሲሆን ማለት እሱን እንኳን ባታረጉ በእግዚአብሔር ፊት የምትጸልዩ የምትጽፉበትን ነገር እንደው ነገር አድርጋችሁ መጣችሁ የተዘጋጀ መንበርከኪያ ባለበት ቤተ ክርስቲያን ተጀመረ። ካልዲስ ቁጭ ብሎ ይደዋወላል። ደውይልኝ እስቲ ሲጀምሩ ቸሬ ቆመ አልቆመም በቃ ሲጀምር ቆይ ቡናውን አሙቅና አምጣው ይላል። ወደ እግዚአብሔር ቤት ስንመጣ ለመጸለይ አሁን ቸርች መጥቶ ብዙ ሰው አይጸልይም። ቁጭ ብሎ ጌም ይጫወታል አለኛ። እኔ ብዙ ሁሉንም ነው የማየው። አንዳንዱ ቴክስት ይደራረጋል። በእናትሽ ይሄ ሰው አይጨርስም ቶሎ እንጣ ይላል። ጭው ያረጋል። እሷ ቆይ አንዴ ይጨርስ በእናትህ አንዳንዱ ቴክስት እየተደራረገ አንዳንዱ በስነ ስርዓት እንትን ይጫወታል ያለ የሚፈርሰው ጌም ቸርች ውስጥ። በእግዚአብሔር ቤት እንዴት እንኖር? በጸሎት እስቲ በሉት። ክርስቲያኖች ናችሁ፣ የእግዚአብሔር ልጆች ናችሁ። በእግዚአብሔር ቤት የሚኖረው በጸሎት። አንዳንድ ትምህርቶች ናቸው መጥተው የሰውን ጉልበት ሰብረው ጸሎት የሚባል ከህይወቱ ያጠፉበት። ባክ ጌታ አንድ ጊዜ ጸልዮልሃል፣ አትጸልይ ጌታ አንድ ማልዶልሃል። ተዛ የሚንጎራደድ ትውልድ ፈጠርን ቸርች ውስጥ። ጎርዳዳ የሚንበረከክ ሳይሆን የሚንጎራደድ ጎርዳዳ። መንጎራደድ አይደለም ቸርች የሚጠቅመው መንበርከክ። በእግዚአብሔር ፊት ብርክክ ብሎ መንፈስን ስብር አድርጎ ራስን አይቶ ከጌታ ጋር የተሰጠንን ነገር ክብር ሰጥተነው ቤተክርስቲያን እንደሱ ነው የሚታወቀው። አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት የሰማችሁ ነው። ለምን ባህታውያን አይታወቁ? መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሊ አይቶ አናግሮት መጣና ምን አለ መሰላችሁ? መነኩሴ አይደለሁም፣ መነኩሴ ግን ያውቃል። መነኩሴ አይደለሁም ምን አይቻካለሁ መነኩሴ አይደለም። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋቸዋል። ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? አሁን የኛ ህዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛላችሁ። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማ ውስጥ። አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል። በእውነት የምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማይሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት ነው።
አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለም ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልን ያዘለች እንደሆነ ልጅ እሰጣታለሁ። ያንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ። በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት ባበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድርያ ሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁን የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ላንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ፣ እስከ 25 ትውልድ ድረስ እምረዋለሁ። እንደዚህ ስላችሁ ጊዜ ቂርቆስ ገዳም ነው የምንኖር ብላችሁ ኃጢአት እንደፈለጋችሁ በሉ። መቼም እንደማልል ታውቁታላችሁ ማለት ነው። ግን ተስቶ እንደው ነፍስ የፈለገ እንኳን ብትሆን የቂርቆስ አምላክ ማረኝ ካልከው ይምርሃል። ረበዛ እንዳትሉ አይነከኑ አማሚ ምቀኛ ነህ እንዴ? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይ ጊዜ እስከምንገናኝ ድረስ መልካም ጊዜ